በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እንደምን አመሻችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ፣ ብሩክ አጽናኝ፣ ይቅር ባይ፣ ከሳቴ ብርሃን የሆነውን መንፈሱን አጋዥ አድርገን የ11ኛውን ቀን ትምህርት እንጀምራለን። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 10 ጀምሮ ያለውን በጸሎት መንፈሱን እናነባለን። ዳዊትም በጉባኤው ሁሉ ፊት እግዚአብሔርን ባረከ። ዳዊትም አለ፣ አቤቱ የአባታችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ። አቤቱ በሰማይና በምድር ያለው ሁሉ ያንተ ነው። ታላቅነትና ኃይል፣ ክብርም ድልና ምስጋና ለአንተ ነው። አቤቱ መንግሥት ያንተ ነው። አንተም በሁሉ ላይ ከፍ ከፍ ያልህ ራስ ነህ። ባለጠግነትና ክብር ከአንተ ዘንድ ነው። አንተም ሁሉን ትገዛለህ። ኃይልና ብርታት በእጅህ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምህም ምስጋና እናቀርባለን። ሁሉ ከአንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አባቶቻችን ሁሉ እንደነበሩ እኛ በፊትህ ስደተኞችና መጻተኞች ነን። ዘመናችንም በምድር ላይ እንደ ጥላ ናት፣ አትጸናም። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በሁሉ ስፍራ የሰፋ፣ በሁሉ ጊዜ የጸና፣ በሁሉ ጉድለት የምትሞላ፣ በሁሉ ስብራት የምትጠግን፣ ለጠሩ ሁሉ ቸር፣ ለሚያስሱህም ሁሉ የምትገኝ ሕያው እግዚአብሔር በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ሥርዓትህ ውብ የሆነ ሥርዓትህ እርምጃን የሚያስተካክል ሥርዓትህ መንፈሳዊ ጸጥታን የሚሰጥ ሥርዓትህ መምህርና ደቀ መዝሙርን የሚያግባባ የሚያነጋግር ሥርዓትህ ገዢውንና ተገዢውን የሚያገናዝብ ድልድይ መሰላል የሆነ በሥርዓትህ የመራህን በሥርዓትህም እንድንኖር ዘወትር የምትመክረን እግዚአብሔር የሕይወትን ስነ ሥርዓት፣ የሃይማኖትን ስነ ሥርዓት፣ የበረከት አጠቃቀምን ስነ ሥርዓት ሁልጊዜ ስለምታስተምረን በእውነት እናመሰግንሃለን። ሁሉን አደረግክልን። ጎደለ ብንልም በእውነት ስናየው ግን ጉድለቱም ሙላት ነው። አጣን ብንልም በእውነት ስናየው በማጣታችን የተረፍንበት ነው። አንተ በትንሹ መከራ ትልቁን መከራ ታሳልፋለህ። በትንሽ ክፉ ትልቁን ክፉ ታስወግደዋለህ፣ ታርቀዋለህ። በሁሉ የምትሠራ አምላካችን ሆይ መዓት በሚመስለውም ነገር ትምራለህና በእውነት እናመሰግንሃለን። ጌታ እግዚአብሔር ሆይ ይህችን ቀን ከብዙ ዘመናት በፊት ያየህልን፣ ለዚህ ቀን የሚሆነውን ሁሉ ያዘጋጀህልን፣ በዚህ ቀን በነፍስና በሥጋ ስለተንከባከብከን፣ በረከትህን በነፃ ስለላክልን፣ ስላየንበት ብርሃን፣ ስለተነፈስንበት አየር
ስለተቀበልነው ምግብና መጠጥ፣ ስለመጣውም ቃልህ አንተ ስንዱ የሆንክ አምላክ ነህና ሁሉን ያዘጋጀ እግዚአብሔር ነው ተብሎ እንደተጻፈ እግዚአብሔር ሁሉን ያዘጋጃል ብለው እና አብርሃም ተስፋ ያደረጉ በሞት ላይ ትንሣኤን የምትሰጥ እግዚአብሔር በእውነት እናመሰግንሃለን። የአባቶቻችን የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር ለእኛም የስደታችን መጠጊያ፣ ለእኛም የብቸኝነታችን ከባቢ፣ ለእኛም የመገፋታችን ድጋፍ ነህና በእውነት እናመሰግንሃለን። ነገር ሁሉ በፊትህ ቀላል ነው። ለእኛ የከበደን ተራራ የሆነብን ነገርም ለአንተ ደልዳላ ነው። የዘላለም ቅዱስ እግዚአብሔር ሆይ የማንችለው ልጆችህ በአንተ እንችላለንና አቅመቢሶችም በአንተ ኃይለኞችና ብርቶች ነን ብለን እንፎክራለንና ትምክህታችን ሆይ እናመሰግንሃለን። ስለ ቸርነትህ ልባችንን ለአንተ እንድታስገዛው ሐሳባችንን ሁሉ ደግሞ ሰማያዊ ምስጢርህ እንዲወርሰው በነፍስ ኃይል አንተን መውደድ እንዲሆንልን የአንደበታችን ንግግር በሙሉ አንተ ብቻ እንድትሆን በኑሯችን እንድትከብር አንተንም የሚያሳይ አቋምና ተግባር እንዲኖረን ስምህ በእኛ እስኪመሰገን ድረስ በተለወጠ ማንነት በርኅራኄ የሚተጋ ቁመና እንድትሰጠን አቤቱ ደጅ እንጠናሃለን። እኔን ባሪያህንና በፊት ያሉትን እነዚህን ባሪያዎችህን አቤቱ ይቅር በል። ለሕዝባችንም ምሕረት ይቅርታ እንድታደርግ ሀገረ ኢትዮጵያን፣ ሀገረ ኤርትራን፣ ሀገረ ሱዳንን፣ ሀገረ ኬንያን፣ ሀገረ ሶማሊያን፣ ሀገረ ጅቡቲን በዙሪያችን ያሉትን ሁሉ ሕዝቦቹን፣ ከተማዎቹን፣ ሀገራትን ሁሉ እንድትባርክ አቤቱ እንማጸናለን። ስለ ቸርነትህ ያዘኑ፣ የተሰበሩ፣ የተገፉ በዚህ ሰዓት የፍርድ ያለህ እያሉ የሚጮኹ ሁሉ ከአንተ ዘንድ ምላሽ እንዲሆንላቸው በነገሥታት ጉባኤ መልካም ምክርን እንድታመነጭ በሚመራውም ሕዝብ መካከል ቅንነትን፣ ትሕትናን እንድታፈስ አቤቱ እንማልድሃለን። ቤተሰሪው እግዚአብሔር ሆይ ቤትን ደግሞ ለልጆችህ ለወዳጆችህ እንድትሰራላቸው ሕይወታቸው የተገነባ ኅብረታቸው የተቀደሰ ራእያቸው የተቃና ሩጫቸው ግብ ያለው እንዲሆን አቤቱ እንማጸናለን። የሁሉ አምላክ እግዚአብሔር ሆይ ስለ ቸርነትህ ከብዙ ዘመን አንስቶ ልንደርስላቸው፣ ልናመሰግናቸው፣ ልናደርግላቸው እያሰብን የዘገየንባቸውን ዛሬ ልቡንም አቅሙንም ሰጥተህ እንድታደርሰን ከነፍስም ጭንቀት ደግሞ ከባለ ዕደነትም እንድትፈታን አቤቱ እንማጸናለን። የሁሉ አምላክ እግዚአብሔር ሆይ እንደ ቸርነትህ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ሁሉ አእምሮአቸውን ገንዘብ እንድታደርግላቸው የምስጋናቸው ርዕስም አንተ እንድትሆን የቤታቸውም ራስ ጉልላቱ አንተ ሆነ ከሩቅ እንድትታይ በጉድለታቸውም ሙላትን በሐዘናቸው መጽናናትን እንድትሰጥ ስምህን በጠሩበት ስፍራ ሁሉ ፈጥነህ እንድትደርስላቸው በቃል ኪዳንህም እንድታድናቸው አቤቱ እንማጸናለን። እንደ ቸርነትህ ጌታ ሆይ በብዙ መከራ ውስጥ፣ በስደቱ ውስጥ፣ በጦርነቱ ውስጥ የሚያልፈውን ወገናችንን፣ በኑሮ ውድነት የሚንገላታውን ሕዝባችንን እንድታዝንለት፣ እንድትራራለት የመከራ የሐዘን የእንባም ዳርቻ እንድታደርግለት እቺ ቀን ለምልክት ትሁንና አቤቱ ሆይ መብራትህ በሕዝባችን ላይ እንዲበራ ስለ ኢትዮጵያ ሕዝብ፣ ስለ ኤርትራ ሕዝብ አቤቱ እንጠይቅሃለን። የሁሉ አምላክ እግዚአብሔር ሆይ በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። እግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ብሉይ ኪዳን የሚል ነው። ብሉይ ኪዳን ማለት
የቆየ ኪዳን፣ አሮጌው መሐላ ማለት ነው። እግዚአብሔር የኪዳን አምላክ ነው። አስቀድሞ ከእስራኤል ጋር በብሉይ ኪዳን ህብረትን አድርጓል። በበረሃ ጥላ በምድረ በዳ እርካታ ሆኖ ቃል ኪዳኑን ጠብቋል። በአዲስ ኪዳንም በክርስቶስ ያመኑ ሁሉ የኪዳኑ ባለ ድርሻዎች ሆነዋል። የሐዲሱ ኪዳን በረከቱ መንፈሳዊ ነው፣ ዘለዓለማዊ ነው፣ ሰማያዊ ነው፣ ከእስከ የማይባል ከጊዜ አጥር የወጣ ነው። እግዚአብሔር የኪዳን አምላክ ነው። ከእግዚአብሔር ጋር የምንጓዘው በኪዳን መሰረት ነው። እግዚአብሔር ለቃል ኪዳን አጋሩ የሚገኝ አምላክ ነው። ቃል ኪዳን አንደኛው ቢደክም አንደኛው ሊያነሳው የሚደረግ መሐላ ነው። እግዚአብሔር በቃል ኪዳኑ ሁልጊዜ ታማኝ ነው፣ ጽኑ ነው። እኛ ግን እንደክማለን፣ እንዘገያለን፣ እንሰንፋለን፣ እንመክናለን። ከኛ ሲጎድል ከእግዚአብሔር እየተሞላልን እንድንኖር እግዚአብሔር በቃል ኪዳን ወደኛ መጥቷል። ቃል ኪዳኑ እግዚአብሔር እኛን ለመባረክ በድካማችን ጥሎን ላለመሄድ በፍሬ አልባነታችን ጥሎን ላለመሄድ ራሱን ያሰረበት ነው። እግዚአብሔር በእግዚአብሔር የተገዘተበት ነው። በእውነት ለእግዚአብሔር ከምናስፈልገው ይልቅ እግዚአብሔር ለኛ ያስፈልገናል። እግዚአብሔር ወደ እኛ ካልመጣ እኛ ወደ እግዚአብሔር መቅረብ ስለማንችል ግን እግዚአብሔር በማፍቀር ቀዳማዊ ይሆናል። እግዚአብሔር ቃል ኪዳን በመስጠት ቀዳማዊ ይሆናል። የብሉይ ኪዳን መጻሕፍትን በዳሰሳ መንገድ እያየን ያለ ነው። ዛሬ የምናየው አንደኛና ሁለተኛ ዜና መዋዕልን ነው። ባለፈው ሳምንት በነበረን መርሃ ግብር አንደኛና ሁለተኛ ሳሙኤልን አይተናል። አንደኛና ሁለተኛ ነገሥትንም አይተናል። በአንደኛና በሁለተኛ ሳሙኤል ውስጥ እግዚአብሔር በነቢዩ በሳሙኤል ሕይወት ውስጥ ስለሰራው ታላላቅ ነገር አይተናል። ነቢዩ ሳሙኤል የጸሎት ፍሬ ነው። የተጸለየለት ልጅ እንደማይወድቅ ነቢዩ ሳሙኤል ምስክር ነው። ለልጆቻችን ብዙ ጭንቀት አለን። ጸልየንም መልሰን እንባንናለን። የተጸለየለት ግን አይወድቅም። ምናልባት ፍሬውን በዘመናችን ላናየው እንችላለን። ጸሎት ማለት እኛ በሌለንበት ዘመን እግዚአብሔር የጀመርነውን እንዲጨርስ አደራ የምንልበት፣ መንገዱን የምንለቅበት፣ ዋስትና የምንቀበልበት ነው። ጸሎት ውስኑን ሰው ምሉ በኩለሄ ያደርገዋል። በሌለበት ዘመንም ተጽዕኖ እንዲፈጥር ያደርገዋል። ምናልባት ዛሬ የጸለይነው ጸሎት ለሀገር፣ ለቤተ ክርስቲያን፣ ለልጆቻችን የጸለይነው ጸሎት ከሞትን በኋላ የሚያፈራ ሊሆን ይችላል። እግዚአብሔር ስራውን የሚሰራው አዩኝ አላዩኝ ብሎ አይደለም። ጸልዩ ያለ አምላክ፣ የጸሎትን አውራ ጎዳና የከፈተ ጌታ፣ ጸሎትን የሚመልሰው እርሱ ቸር ስለሆነ እንጂ እኛ ብቁ ስለሆነ አይደለም።
እንደውም ጸሎትን በሚመለከት የለማኝ ኩሮዎች እኛ ነን። ጸሎትን በሚመለከት እንድንጸልይ አነሳስቶ የሚሰጠን እሱ እግዚአብሔር ነው። ስለዚህ ልመናችንም መልሱም የእርሱ ነው። ያለ ጸሎት መንፈስ መጸለይ አንችልም። ነገር ግን የእኛን ተነሳሽነት እግዚአብሔር ባለ አቅም ያደርገዋል። የሰው ፈቃድና የእግዚአብሔር ኃይል ሲገናኙ ታላቅ ተአምር ይፈጠራል። ሳሙኤል ነቢዩ የመጨረሻው የእስራኤል መስፍን ነው። ሳሙኤል ነቢዩ አንደኛና ሁለተኛ የእስራኤል ነገስታትን ቀብቶ ያነገሰ ነው። ሳሙኤል ለእግዚአብሔር ያደረ፣ ሳሙኤል በቤተ መንግስቱ በሕዝቡ አመኔታ የተጣለበት፣ ሳሙኤል እግዚአብሔር በምድር እስኪባል ድረስ አምላኩን ተሸክሞ የሚዞር፣ አምላኩ የተሸከመው እጅግ የረዳው ሰው ነበረ። ይሄ ሳሙኤል አህያ ፍለጋ የወጣውን ሳኦልን ቀባ በእግዚአብሔር ፈቃድ። ሳኦል ሲቀባ ሳሙኤል ቢቀባው ሳኦልን የመረጠ እግዚአብሔር ነው። በእግዚአብሔር የምናምን ከሆነ ሳኦልንም የመረጠ እግዚአብሔር መሆኑን ማመን አለብን። ንጉሥ ዳዊት የተቀባው በሳሙኤል እጅ ነው። ቅባው ብሎ የላከው ስልጣንን የሰጠው ግን እግዚአብሔር ነው። እግዚአብሔር የአባትነት፣ እግዚአብሔር የንግስና መሰረት ነው። እግዚአብሔር ካልፈቀደ እንኳን ሀገርን ቤተሰብን መምራት አይቻልም። አንደኛና ሁለተኛ ሳሙኤል እግዚአብሔር የሚያከብር አምላክ መሆኑን የሚናገር ነው። የሰው ሞኝ ከትልቅ ተጠጋ ወይም ከትልቅ ተወለድ ይላል። ከትልቅ መወለድ ቢያቅት ከትልቅ ተጠጋ እያለ ይተርታል። እውነተኛ ሰው ግን ከትልቁ እግዚአብሔር ይጠጋል። ትልቅነቱ ከማያስጨንቀው ከእግዚአብሔር ጋር ይጠጋል። አንዳንድ ጊዜ ከስር የምንቆምባቸው ህንፃዎች 40፣ 50፣ 100 ፎቅ ሊሆኑ ይችላሉ። ያስጨንቃሉ። እግዚአብሔር ለትልቅነቱ ጉልላት የለውም። ለትልቅነቱ መጨረሻ የለውም፣ ግን አያስጨንቅም። የእግዚአብሔር ትልቅነት ያሳርፋል። የእግዚአብሔር ትልቅነት ልብን ይሞላል። እግዚአብሔር ሲያከብረን ያከብረናል። ታሪካችን፣ የመጣንበት ቤተሰብ ይሄ ሁሉ መስፈርቱ ውስጥ አይገባም። እግዚአብሔር የሚሾመው፣ እግዚአብሔር የሚያሸተው፣ እግዚአብሔርን የሚያውደው ንጹሕ ዕጣን የልብ ቅንነት ነው። 150 ዳዊት አንድ የልብ ቅንነት ይባላል። 150 ዳዊትም አስፈላጊ ነው። ያለ ቅንነት ግን አይጠቅምም። እግዚአብሔር የተናቁትን ያከብራል። አንዳንድ ጊዜ መጨረሻ የቆምን መስሎ ይሰማናል። እንደ ግል መጨረሻ የቆምን ይመስለናል። እንደ ቤተሰብ መጨረሻ የቆምን ይመስለናል። እንደ ሀገር እግዚአብሔር ግን ቢሻ ከመጀመሪያው ቢሻ ከመጨረሻው መስራት ይችላል። እርሱ ቀኝ ኋላ ዙሩ ሲል የመጨረሻው የመጀመሪያ ይሆናል፣ የመጀመሪያውም የመጨረሻ ይሆናል። እግዚአብሔር ታሪክን በጣቱ የታሪክን ገጽ በጣቱ ይገልጠዋል።
ኃያላን ይደክማቸዋል፣ ምስኪኖች ያብባሉ። እግዚአብሔር በዙፋኑ ላይ የተቀመጠው ጽዋን ሊያለዋውጥ ነው። ስለዚህ የዛሬ ሰጪ የነገ ተቀባይ፣ የዛሬ ተቀባይ የነገ ሰጪ፣ የዛሬ አዛዥ የነገ ታዛዥ፣ የዛሬ ሎሌ የነገ ጌታ ይሆናል። የኔ ብለን የምንከራከርበት ሲሄድም ይግባኝ የምንጠይቅበት አንድም ጸጋ የለም። ልጆቻችንም ቢሆኑ ከእግዚአብሔር በውሰት ያገኘናቸው ናቸው። ከአካላችንም ይሄኛው ብለን የኔ ነው የምንለው ምንም ነገር የለም። ብቻ እግዚአብሔር የተናቁትን ያከብራል። ዓለም ሁሉ ከጠላችሁ እድለኛ ናችሁ፣ የእግዚአብሔር ፍቅር ይበዛላችኋል። ዓለም ሁሉ ከገፋችሁ እድለኛ ናችሁ፣ እግዚአብሔር ያስጠጋችኋል። ምሽጉ የማይደፈር እግዚአብሔር ከገቡ መውጣት በሌለበት እልፍኙ ይቀበላችኋል። እግዚአብሔር የተናቁትን ያከብራል። አንደኛና ሁለተኛ ነገሥትም ስለ ነገሥታት የሚናገር ነው። አንድ የነበረውን የእስራኤልን መንግሥት ይተርክና የእስራኤል መንግሥት ለሁለት ሲከፈል የሁለት ሀገራትን ዜና ይናገራል። በሰማርያም በኢየሩሳሌምም ቢለያዩ ቢከፋፈሉ እግዚአብሔር ጉዳዩ ከሕዝቡ ጋር ነው። በኢየሩሳሌም በነበሩ ጊዜ እግዚአብሔር ነቢይ ይልክ ነበረ። በባቢሎንም ነቢይ ያስነሳላቸው ነበረ። የእግዚአብሔር ጉዳዩ ከመልክዓ ምድር ጋር አይደለም። የእግዚአብሔር ጉዳዩ ከሕዝቡ ጋር ነው። የትም ብትሆኑ፣ የምድር ጥግ ላይ ብትሆኑ እግዚአብሔር ከእናንተ ጋር ዓላማ አለው። እግዚአብሔር በእኔ ላይ ዓላማ አለው ማለት ነው። ክርስትና ማለት በድንገቴ የመጣን አይደለንም። ወላጆቻችን ተሳስተውም የወለዱን አይደለንም። እኛ የሥላሴ ዕቅድ ነን። እኛ የእግዚአብሔር ዕቅድ ነን። እኛ በእኛ ላይ ካለን ዓላማ እግዚአብሔር በእኛ ላይ ያለው ዓላማ ይበልጣል። እግዚአብሔር ነገሥታትንም ይወዳል። የነገሥታት ጸሎት ቶሎ ይሰማል። ምክንያቱም የሚሊዮንን አደራ ስለሰጣቸው። ባለ አደራዎች ሲጸልዩ ቶሎ ይሰማሉ። ምክንያቱም የተሸከሙት የብዙዎችን ሸክም ነውና። የምድር ነገሥታትን ስንወቅስ እኔስ ራሴን ገዝቻለሁ ወይ ብለን መጠየቅ አለብን። እኔስ ትዳሬን በትክክል እየመራው ነው ወይ ማለት አለብን። እያንዳንዱ ሰው ለቤቱ ትንንሽ መንግስት ነው። ስለ ነገሥታት ይናገራል የዜና መዋዕል መጽሐፍ። ስለ ነገሥታት ይናገራል የነገሥት መጽሐፍ። እግዚአብሔር በነገሥታት ላይ ዓላማ አለው። ለነገሥታት መጸለይ ያለብን። አሊያ አንድ ንጉሥ ብቻውን አይታወክም። የሚመራውን ሕዝብ ይዞ ነው የሚታወከው። ይሄ ብቻ አይደለም፣ የሚያጽናና የእግዚአብሔር ቃል ሊደርሳቸው ያስፈልጋል። የሃይማኖት አባቶች የወንጌልን ድምፅ፣ የማጽናናትን ድምፅ ይዘው መሄድ አለባቸው። ዛሬ ልጸልይ፣ ዛሬ ስመ እግዚአብሔርን ከእርሶ ጋር ልነጋገር እፈልጋለሁ ማለት አለባቸው። የእግዚአብሔር ቃል ለሁሉም መልካም ነው፣ ለገዢውም ለተገዢውም ምቹ ነው። አዎ ፀሐይ ወጥቷል። ፀሐይ ግን ለዓይናችን እንጂ ለነፍሳችን አንዳች ጠቀሜታ ላይኖራት ይችላል። በወጣው ፀሐይ ላይ የእግዚአብሔር የቃሉ ብርሃን መውጣት አለበት። ነገሥታት ይሄ ያስፈልጋቸዋል።
የበላይ ንጉሥ እንዳላቸው ማወቅ አለባቸው። የበላይ የሌለበት የበላይ ሥላሴ ብቻ መሆኑን ማወቅ አለባቸው። አባቶቻችን ሲናገሩት እንደምንሰማው አባት የሌለው አባት እግዚአብሔር አብ ብቻ ነው ይላሉ። ስለዚህ እያንዳንዱ ምዕመን እረኛ ያስፈልገዋል፣ መንፈሳዊ አባት ያስፈልገዋል ማለት ነው። አንደኛና ሁለተኛ ዜና መዋዕልን እናያለን። ዜና መዋዕል ማለት የቃሉ ትርጉም ምንድን ነው? የዘመናት ታሪክ ማለት ነው። ሁልጊዜ ሲነገር እንደምንሰማው የታሪክ ባለቤት ሕዝብ ነው ይባላል። የታሪክ ባለቤት እግዚአብሔር ነው። ታሪክን የመራ ታሪክ ትላንት ላይ ያላቆመው በነበር የማይተረክለት ስም ሁሉ የማይገልጠው የኛ አምላክ እግዚአብሔር ነው። እግዚአብሔር የታሪካችን ተቆጣጣሪ ነው። እግዚአብሔር የታሪካችን ባለቤት ነው። በታሪክ ውስጥ የእግዚአብሔር እጅ ጣልቃ ትገባለች። ከእግዚአብሔር ጋር ወይ ገነት ሲፈረድልን ወይ ሲኦል ሲፈረድብን እንገናኛለን። በምህረቱም በመዓቱም ከእግዚአብሔር ጋር የማይገናኝ ፍጡር የለም። ስለዚህ በታሪክ ውስጥ የእግዚአብሔር እጅ አለ። ዜና መዋዕል ማለት የዘመናት ታሪክ ማለት ነው። ዜና መዋዕል ወይም መጽሐፈ ዜና መዋዕል ቸል የተባለ መጽሐፍ ነው። ሰባኪያን አይሰብኩትም፣ ምዕመናን አያነቡትም። የብዙ ትውልዶች ስም ዝርዝር ስላለበት ይታለፋል። እግዚአብሔር ግን በስማችን እንደሚያውቀን ይገልጥልናል። ይህንን ሀገር የሚመራ ንጉሥ 120 140 ሚሊዮን ሕዝብ እንደሚመራ ያውቃል እንጂ በስም አይለየንም። እግዚአብሔር ግን እያንዳንዳችንን በግል ያውቀናል፣ በስማችን ይጠራናል፣ ፍላጎታችንን ይለያል፣ ጸሎታችንን ይመልሳል። በእግዚአብሔር ዘንድ እንታወቃለን። እግዚአብሔር በጅምላ ሳይሆን እግዚአብሔር በተናጠል ያውቀናል። በግለሰብነታችን በእግዚአብሔር ዘንድ እውቅና አለን። በመጽሐፈ ዜና መዋዕል የምናገኛቸው የስም ዝርዝሮች ይህንን ነው የሚነግሩን። እኛ የስም ዝርዝሮቹን ለማንበብ እንታክት ይሆናል። እግዚአብሔር ግን ልጆቹ ስለሆኑ ለመጥራት አይሰለችም። መጽሐፍ ቅዱስን ወደ ላቲን ቋንቋ የተረጎመው ጀሮም የተባለው ሊቅ ስለ መጽሐፈ ዜና መዋዕል እንዲህ ብሏል። ቅዱሳት መጻሕፍትን እንደሚያውቁ የሚናገሩ ነገር ግን መጽሐፈ ዜና መዋዕልን ቸል የሚሉ ሰዎች ራሳቸውን ያታልላሉ ብሏል። መጽሐፈ ዜና መዋዕል ከአዳም እስከ ባቢሎን ያለውን የሚናገር ነው። አዳም የሰው ልጆች ሁሉ አባት፣ የሰውነት መነሻ ነው። አዳም ተፈጥሮ ያማረ፣ ምርጫው ግን የመከነ ነው። አዳም የሰው ልጆች የተሳፈሩበትን ባቡር መሪውን የያዘ ስቶ ግን ትውልድን ገደል ይዞ የገባ ነው። አዳም መነሻ ነው። የባቢሎን ምርኮ ለእስራኤል የመንግስትነት አቅም ማብቂያ ነው። ከባቢሎን ምርኮ በኋላ
እስራኤል ንጉሥ አልሾመችም። ከባቢሎን ምርኮ በኋላ እስራኤል በካህናት ተዳድራለች፣ በሊቃውንት ተዳድራለች፣ በማህበራት ተዳድራለች። የባቢሎን ምርኮ የዳዊት የንግስና ሐረግ ያቆመበት ነው። በእስራኤል ታሪክ ውስጥ የባቢሎን ምርኮ ያሳጣቸው ነገር አለ፣ ያስገኘላቸውም ነገር አለ። እግዚአብሔር በቁጣው ቀስፎ በፍቅሩ እንደሚምር የባቢሎን ምርኮ ይናገራል። ወላጆቻችን የሚወዱን ከቀጡን በኋላ እንደገና ያባብሉናል። እንባችንን ጠርገው እንደገና ያጎርሱናል። እግዚአብሔር ለጥቅማችን ይቀጣናል፣ መልሶ ደግሞ ያባብለናል። ምናልባት እቺ ቀን በዚህ ቀን የተቀበልናቸው በረከቶቻችን የእግዚአብሔር ማባበሎች ሊሆኑ ይችላሉ። ስለዚህ አዳምና የባቢሎን ምርኮ ትልልቅ ክስተቶች ያሉባቸው፣ ትልልቅ ክስተቶች የሚያንጸባርቁባቸው ናቸው። የባቢሎን ምርኮ ለቤተ ክርስቲያን፣ የባቢሎን ምርኮ ለአሕዛብም ጭምር ጥቅም ያመጣ ነው። መላው ዓለም ስለ አንዱ አምላክ ያወቀው በባቢሎን ምርኮ ነው። የእስራኤል አምላክ የታወቀው በባቢሎን ምርኮ ነው። በባቢሎን ምርኮ የነበረው ነቢዩ ዳንኤል ያስተማራቸው እነ ዞሮአስተር ትውልዶቻቸውን አስተምረው ሰብአ ሰገል ክርስቶስ ሲወለድ የዳንኤልን ሱባኤ ቆጥረው ሊሰግዱ መጡ። የባቢሎን ምርኮ የወደፊቷ ቤተ ክርስቲያን የምስራቹን ይዛ ወደ ዓለም እንደምትወጣ ክርስቶስን ለዓለም እንደምትገልጥ ማሳያ ነው። በኢየሩሳሌም ብቻ የተወሰነው አምልኮ ይልቁንም መንፈሳዊው አምልኮ በምኩራቦች እንዲካሄድ የባቢሎን ምርኮ ትምህርት ሰጥቷል። ምኩራብ የሚባለው ነገር ከ5 እስከ 10 አባወራ ባለበት የሚከፈት ቤተ ጸሎት ነው። በዚያ ውስጥ ቃለ እግዚአብሔር ይነበባል፣ ይተረጎማል። ምዕመናንም ቡራኬ ተቀብለው ወደ ስራቸው ይሰማራሉ። ለዛሬው ስብከተ ወንጌል መሰረት ምኩራብ ነው። ለዛሬው አጥቢያ ቤተ ክርስቲያን ወይም አጥቢያ አብያተ ክርስቲያናት መነሻው ለአድባራት ለገዳማት ይሄ ምኩራብ ነው። ለክርስትናው ብቻ እንዳይመስላችሁ፣ ለእስልምናው መስጊድ መነሻ ይሄ ምኩራብ ነው። እምነታቸው፣ ህብረታቸው፣ አምልኮታቸው በሰፈራቸው በቅርባቸው እንዲሆን የባቢሎን ምርኮ ትምህርት ሰጥቷል። ምክንያቱም እግዚአብሔር በአንድ ቦታ ላይ ታስሮ የተቀመጠ ውስን አምላክ አይደለም። ስሙ በተጠራበት ሁሉ ሊገኝ የሚችል ስፉህ አምላክ ነው። የባቢሎን ምርኮ ቅዱሳት መጻሕፍት ጠላት ሊነሳባቸው ይችላል ተብሎ በብዙ ኮፒዎች በብዙ ግልባጮች እንዲባዙ እንዲቀመጡ ምክንያት የሆነ ነው። ጸሐፍት የሚባሉት ብሉይ ኪዳንን የሚያባዙ የተነሱት ከባቢሎን ምርኮ በኋላ ነው። እነዚህ ሰዎች አስቀድመው የቤተ መንግስት አገልጋይ፣ የነገስታት ዜና መዋዕል ጸሐፊ ነበሩ። የባቢሎን ምርኮ የንግስናውን ስርዓት አፈረሰው። ስለዚህ ወደ መንፈሳዊ ስራ ተመለሱ። እግዚአብሔር አንዳንዱን ሰው ወደ ቤቱ የሚጠራው መስሪያ ቤቱን አፍርሶ ነው፣ ፖለቲካውን አፍርሶ ነው፣ ስልጣኑን አፍርሶበት፣ ጤናውን አፍርሶበት ነው። በፈረሰው ነገሩ ውስጥ እንገነባለን።
በፈረሰው ነገር ውስጥ ለእግዚአብሔር አቤት የምንልበት አብይ ርዕስ አለ። ማጣት ሁሉ ማጣት አይደለም። በማጣት ውስጥ ያለውን ማግኘት እግዚአብሔር ብቻ ነው የሚያውቀው። መንፈሳዊ አይኑ የተከፈተለት ብቻ ነው የሚያውቀው። አንዳንድ ሰው እስር ቤት ገዳም ይሆንለታል። አንዳንድ ሰው ጤና ማጣቱ በአልጋ መዋሉ ደራሲ ያደርገዋል። አንዳንድ ሰው ከሀገር መሰደዱ ከእግዚአብሔር ጋር እንዲጣበቅ ያደርገዋል። እግዚአብሔር በመዓቱም ይምራል። መጽሐፈ ዜና መዋዕል የይሁዳን ነገድና የሌዊን ነገድ አትኩሮ ያትታል። የይሁዳን ነገድ የሚያነሳው እግዚአብሔር ለንግስና የመረጠው የይሁዳ ነገድን ነው። ስለዚህ ስለ ዳዊት ለመናገር ነው። ዳዊት የከበረ ንጉስ ነው። እስከ ዛሬዋ ቀን ድረስ ዳዊት የከበረ ንጉስ ነው። እስራኤል ከኢራን ጋር በነበራት በሰኔው የ2017 ዓመተ ምህረት ጦርነት የ11 ቀን ጦርነት ትጠቀማቸው ከነበሩት መሳሪያዎች፣ ማክሸፊያዎች፣ መከላከያዎች አንዱ የዳዊት ወንጭፍ ተብሎ የሚጠራ ነው። የእስራኤል ባንዲራ ላይ የምናየው የዳዊት ኮከብ ተብሎ የሚጠራው ነው። ዳዊት ከእረኝነት የተነሳ ሰው ነው። ይሄ ዳዊት ያልበደለም አይደለም፣ ወድቆ የተነሳ ሰው ነው። ታሪኩን በንስሐ ያደሰ ሰው ነው። እግዚአብሔርን የተጠጋ ሰው ግን ስሙ አይደበዝዝም። ነገስታት ስማቸው እንዳይደበዝዝ ጎዳናውን ሁሉ በስማቸው፣ ትምህርት ቤቱን ሁሉ በስማቸው፣ እጓለማውታውን በስማቸው፣ አገሩን ከተማውን ሁሉ በስማቸው ይሰይማሉ። ቀጣይ የሚመጣው ይሰርዘዋል። እግዚአብሔር በቤቱ የሚሰጠን ስም ግን የማይጠፋ ስምና መታሰቢያ ነው። ስለዚህ መሮጥ ካስፈለገ ለእግዚአብሔር አገልግሎት መሮጥ አለብን። የማይጠፋ ስምና መታሰቢያ እንድናገኝ ለእግዚአብሔር መሮጥ አለብን። የዳዊት የይሁዳ ነገድ አባል ነው። ስለዚህ የይሁዳ ነገድ በዜና መዋዕል ይነሳ። የሌዊ ነገድ ደግሞ የክህነት ነገድ ነው። እግዚአብሔር የሰው ልጆችን በሁለት መልእክተኞቹ ይገናኛል። የመጀመሪያው ቤተ መንግስት ነው። ሁለተኛው ቤተ ክህነት ነው። እግዚአብሔር ከይሁዳ ነገድ ጋር፣ እግዚአብሔር ከሌዊ ነገድ ጋር ጉዳይ አለው። ህዝቡን የሚመራው ስጋዊ ኑሮውን በነገስታት፣ መንፈሳዊ ህይወቱን በካህናት ይመራል። የስጋና የነፍስ ፈጣሪ ነውና ለስጋችን ነገስታትን፣ ለመንፈሳችን ለነፍሳችን ካህናትን ሹሞልናል። እኛ ሁላችን በእነዚህ ሁለት ስልጣኖች ስር ማደር አለብን። አለበዚያ ህይወታችን ምሪት የሌለው አደጋ ቀጠና ውስጥ የገባ ይሆናል። መጽሐፈ ዜና መዋዕል ታማኝ ነገስታት መነሳታቸውን ይናገራል። 4 ነገስታትን በዋናነት ይጠቅሳል። ዳዊትን ይጠቅሳል፣ ሰሎሞንን ይጠቅሳል፣ ሕዝቅያስን ይጠቅሳል፣ ኢዮስያስን ይጠቅሳል። እነኚህ ሁሉ ህዝቡ ከእግዚአብሔር ቃል እንዳይለይ ፊት አውራሪ ሰጋጅ ሆነው ህዝቡን ለእግዚአብሔር ያሰገዱ ናቸው። ምህላ አዘው የጠፉ አይደሉም። ጸልዩ ብለው ወደ ጉዳያቸው የሄዱ አይደሉም። ለአምልኮ ትንሣኤ ህዝቡ ከባዕድ አምልኮ ተላቆ
እግዚአብሔርን ብቻ አምላክ አድርጎ እንዲኖር የተጉ ነገሥታት ናቸው። ዛሬ የሥልጣናቸው ምንጭ የሆነውን እግዚአብሔርን እንዲያገለግሉ ነገሥታትን ማሳሰብ አለብን። ቤተ እግዚአብሔር እንዲሰሩ እንዲያንጹ ማሳሰብ አለብን። ቀዳማዊ ኃይለ ሥላሴ ብዙ አብያተ ክርስቲያናትን አንጸዋል። ዛሬ እሳቸውን የሚጠሉ ሳይቀር የሚቀበሩት ሥላሴ ነው። ትልልቅ አብያተ ክርስቲያናትን ሰርተዋል። መጽሐፍ ቅዱስ በአማርኛ እንዲተረጎም ትልቅ ድጋፍ አድርገዋል ከጅምሩ ጀምሮ። ምንም እንኳ የአማርኛ ትርጎማዎች ከዛ በፊት ቢኖሩም በግለሰቦች የተከናወኑ ስለነበሩ በቤተ ክርስቲያን በትልቋ ማህበር እንዲከናወን ንጉሡ ደክመዋል። የ1947 ትርጉም የምንለው ቀዳማዊ ኃይለ ሥላሴ የደከሙበት ነው። ዛሬም ነገሥታት ለእግዚአብሔር ቤት እንዲተጉ ማትጋት አለብን። ብዙ አቅም ያለው ሰው ምን ማድረግ እንዳለበት አያውቅም። ብዙ ባለጠጎች ምን ማድረግ እንዳለባቸው አያውቁም። አቅሙ አለ፣ ምሪቱ የላቸውም። እኛንን ማሳሰብ ያለብን። ዘርህን እዚህ ጋር ዝራው ማለት አለብን። ክፉ ነገሥታት ሕዝብን ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት ይነዱታል። እንደነ ኢዮርብዓም ያሉ ሕዝብን ወደ ኋላ ይጋልቡታል። ከብርሃን ወደ ጨለማ ይነዱታል። እንደ ዳዊት እንደ ሰሎሞን ያሉ እንደ ሕዝቅያስ እንደ ኢዮስያስ ያሉ ደግሞ ሕዝብን ከመቀዝቀዝ ከበረዶነት ወደ አምልኮ ሙቀት ያመጡታል። ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሱታል። መጽሐፈ ዜና መዋዕል ይነግረናል። መጽሐፈ ዜና መዋዕል ትኩረቱ የደቡቡ መንግስት ወይም የይሁዳ ነገሥታት ላይ ነው። ስለ ሰሜኑ ወይም የእስራኤል መንግስት ተብሎ ስለሚጠራው ስለ ሁለተኛው ክፋይ ወይም ተገንጣይ ብዙ አያትትም። ከደቡቡ ጋር ተያያዥነት ካለው ብቻ ይተርካል። ባለፈው እንዳየነው በሳሙኤል መጽሐፍ በነገሥት መጽሐፍ ላይ ግን በሚዛናዊነት የእስራኤል መንግስት የሰሜኑም የደቡቡም ሁለቱም መንግስታት ይተረካሉ። እግዚአብሔር በነገሥታት ላይ ዓላማ አለው። ዜና መዋዕል ይህንንም ነው የሚነግረን። መጽሐፈ ዜና መዋዕል በባቢሎን ምርኮ መግቢያ ላይ የተጻፈ ነው። የተጻፈበት ዓላማ ምንድን ነው? ሕዝቡ በስልጡን ምድር ላይ ራሱን አግኝቶታል። በምርኮ ቢሆንም በግዞት ቢሆንም። ስለዚህ አዲሱ ትውልድ የኖረውን የእስራኤልን ባህልና አምልኮ እያቃለለ በዘመናዊነት እየተማረከ ነው። ስለዚህ መጽሐፈ ዜና መዋዕል ስለቀደሙ ነገሥታቶች ደግ ደጉን በማውራት የኮበለለውን የወጣት ልብ እንደገና ለመንፈሳዊነት ለሞራል ለማስገዛት ነው። አዲስ ትውልድ በአዲስ ስልጣኔ ልቡ ይጠፋል። የሚመልሰው ስለ ቀደሙት አባቶቹ መሪዎቹ ደግ ደግ ሲሰማ ነው። አሊያ ራሱን የትላንት መካሻ አድርጎ ይቆጥረዋል። የትላንት ሁሉ ስተት ነው፣ የዛሬ ሁሉ ትክክል ነው ብሎ እንዲያስብ ያደርገዋል። ዛሬ በሀገራችን ያለው የአዲሱ ትውልድ ውድቀት ስለ ቀደሙት አባቶችና መሪዎች ቀና ቀናውን ስለማንነግረው ነው። ወገኖቼ አንድ ነገር አስተውሉ። እምናውቀው ሁሉ አይወራም።
ያወቁት ሁሉ አይወራም፣ አደጋ አለው። በደንባራ በቅሎ ቃጭል ተጨምሮ ይባላል። በዚህ ልሂድ በሚል ትውልድ መንግስተ ሰማያትን የፈረንጅ ምድር አድርጎ ለሚስል ትውልድ እርቃን ቢሄዱም እነሱ ያምርባቸዋል ብሎ ሌሎችን የሚከተል ትውልድ በጥንቃቄ ታሪክን ልንነግረው ያስፈልጋል። ሳንሸነግለው ደጉን ልንነግረው ያስፈልጋል። ስለ ሀገሩ ፍቅር ማወቅ አለበት። ቋንቋውን ማወቅ አለበት። ባህሉን ማወቅ አለበት። የሚያዋርደንን የሚንቀንን ትውልድ እንዴት እናሳድጋለን? እኛን የማያስቀጥል ትውልድ እንዴት እናሳድጋለን? መጽሐፈ ዜና መዋዕል መደምደሚያው ተስፋ ነው። ሕዝቡ በባቢሎን ተማርኳል፣ ግን አሁንም ተስፋ አለ። መቅደስ ፈርሷል፣ ግን ተስፋ አለ። የኢየሩሳሌም ቅጥር ፈርሷል፣ ተስፋ አለ። የሀገር መሪዎች ነገስታት በሰንሰለት ታስረው ወደ ባቢሎን ተግዘዋል፣ ተዋርደዋል፣ ተስፋ አለ። ክብር ከእስራኤል ለቋል፣ ግን ተስፋ አለ። እግዚአብሔር ውድቅት ሌሊትን ቀትር ማድረግ ይችላል። ሁለተኛ ዜና መዋዕል ምዕራፍ 36 ቁጥር 22 ላይ የመጨረሻው ምዕራፍ የመጨረሻው ቁጥር ላይ በኤርምያስም አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ። እርሱም የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት ሰራ ዘንድ አዞኛል። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ እግዚአብሔር ከእርሱ ጋር ይሁን፣ እርሱም ይውጣ ብሎ በመንግስቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አደረገው። በንጉሱ በናቡከደነጾር በወቅቱ የዓለም ልዕለ ኃያል ሀገር በሆነችው በባቢሎን በዛሬዋ ኢራቅ በናቡከደነጾር ኢየሩሳሌም ፈረሰች፣ መቅደሱ ፈረሰ። አምልኮተ እግዚአብሔር የሚደረግበት መቅደሱ ፈረሰ። ዛሬ አልፈረሰም ብላችሁ ነው ወገኖቼ? እንደው ከተማችን ላይ እንኳን ዝም ብላችሁ ይሁ አልፈረሰም ብላችሁ ነው? ምዕመናን ደፍረው ካህንን በጥይት ሲመቱ አላየንም? መቅደሱ አልፈረሰም ብላችሁ ነው? በመቅደሱ አልተደባደብንም፣ ደም አላፈሰስንም፣ መቅደሷን አላፈረስንም ብላችሁ ነው? ስልጣን የሌለን ናቡከደነጾር አልሆንም። በሚታየውም በማይታየውም ነገር አልተዋጋንም ወገኖቼ። በመድኃኒት ቅመማውም በምኑም ጠላቴን ካጠቃ ሁሉም ወዳጄ ነው ብለን ሰይጣን አላክንም። መቅደሱ ዛሬም ፈርሷል። መቅደስ ሰውነታችን፣ መቅደስ ህዝባችን ፈርሷል። በናቡከደነጾር የፈረሰው መቅደስ በሌላ ንጉሥ በቂሮስ ተሰራ። የኢየሩሳሌምን መቅደስ ንጉሥ አፈረሰው፣ ንጉሥ አነጸው። ኃጢአት አፈረሰው። የቁጣው ዘመን ሲያበቃ ደግሞ የሚሰራ ንጉሥ ተነሳ። ሁለቱም ከአሕዛብ ናቸው። ከአሕዛብ ክፉዎች አሉ፣ ደጎችም አሉ። ቂሮስ ስደተኞችን የሚወድ ሀገራቸውን አመቻችቶ መመለስ የሚፈልግ መቅደሳቸውን የሚሰራ። ዛሬ አንዳንድ አገሮች ለኛ አብያተ ክርስቲያናት ድጎማ ያደርጋሉ። በመንግስት ደረጃ ለቤተ ክርስቲያን ድጎማ ያደርጋሉ። ቤተ ክርስቲያን ደግሞ በአገር ትሰደዳለች። እግዚአብሔር መንፈስን ልብን ሲመልስ
የአሕዛብ ነገሥታትም መቅደሱን የሚያንጹ ይሆናሉ። መጽሐፈ ዜና መዋዕል በተስፋ ይደመድማል። መቅደሱ ቢፈርስም ተስፋ አለ። ቅጥሩ ቢፈርስም ተስፋ አለ። ሕዝብ ቢማረክ ሀገር አልባ ቢሆንም ተስፋ አለ። እግዚአብሔር መሸ ሳይል መሸ አትበሉ። እግዚአብሔር ቃል ማውጣት የጀመረው ብርሃን ይሁን በማለት ነው። እግዚአብሔር ሥራ ሲጀምር ብርሃን ይሆናል። እግዚአብሔር ታሪክን ይለውጣል። እግዚአብሔር ነገርን ይለውጣል። እግዚአብሔር ሀገርን እንደ አንድ ግለሰብ ይሰራታል። እንደ አንድ ጎጆ ይሰራታል። አይነ ስውር ሆኖ የኖረ ሰው አይኑ በተአምራት የበራ ቀን መጀመሪያ የሚያደርገው ነገር ለብዙ ዘመናት የመራችውን በትር መጣል ነው። ለብዙ ዘመን የመራንን እግዚአብሔር እንዳንጥል እሱን እናስብ እንጂ እግዚአብሔር ታሪካችንን ይለውጣል። ለብዙ ዘመን የመሩንን አገልጋዮች እንዳንገፋ እንጂ እግዚአብሔር ታሪካችንን ይለውጣል። ለብዙ ዘመን የመከሩንን አባቶች እንዳናቃልል እንጂ እግዚአብሔር ታሪክን ይለውጣል። ለአምላካችን ለእግዚአብሔር ምስጋና፣ ለእኛና ለሕዝባችን ክብር ይሁን። አቤቱ እናመሰግንሃለን። በቸርነት ይህን ጊዜ ያዘዝክልን ጌታ ከፍ ከፍ እናደርጋለን። በታሪካችን ላይ የበላይ የሆንከው አንተ ነህ። ከእናታችን ማኅፀን ጀምሮ እስከ ዛሬዋ ቀን ድረስ ሳትሰለች የጠበቅከን የመገብከን አንተው ነህ። አምላካችን ሆይ ምስጋና እናቀርብልሃለን። ስለ ቸርነትህ ታሪካችንን አሁንም እንድትለውጠው፣ ሀገራችንን እንድትለውጣት፣ የሚመሩንን እንድትለውጥ፣ ሕዝብህን እንድትለውጥ፣ በእውቀት በቅንነት እንድትሞላን፣ ከመፈራረድ ሕይወት እንድታወጣን አቤቱ እንጸለያለን። የሁሉ ጌታ እግዚአብሔር ሆይ ቤትህን ቤተ ጸሎት እንድታደርገው፣ አካላችንን ንጹሕ መቅደስን እንድታደርገው፣ ምድራችንን በእውነት በአማን ሀገር እግዚአብሔር እንድታደርጋት እንጸለያለን። ስለሚጨነቁ ሕዝቦች፣ ስለ ኢትዮጵያ ሕዝቦች፣ ስለ ኤርትራ ሕዝቦች፣ ስለ ሱዳን ሕዝብ አቤቱን ማልድሃለን። ስለ ዩክሬን ሕዝብ አቤቱን ማልድሃለን። ምሕረት ገንዘብህ ነው። ሁልጊዜም መማር፣ ሁልጊዜም ግምጃ ቤት ሳይዘገንበት አይውልም። አቤቱ እነዚህን ወገኖችህን አስብ። የሰጠህንን ዘመን ከአንተ ጋራ በሰላም በክብር አስፈጽመን። ከማመንታት፣ ከመጠራጠር፣ ከመፍራት፣ ከመደንገጥ ምን ይሆናል ብሎ ከመስጋት ነፍሳችንን ነፃ አውጣት። ሰላማዊ ቀን፣ ሰላማዊ ሌሊት እዘዝልን። ዓመቱን ምርኮ አድርገህ እባክህ ስጠን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።